ሰላም ጤና ይስጥልኝ የተወደዳችሁ የሮሃ ቤተሰቦች፣ ይህ የመዓዛ እንግዳ የተሰኘው ፕሮግራማችን ነው። በዛሬ ፕሮግራማችን እንግዳችን የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር የሆኑት አቶ ያሬድ ኃይለማርያም እንደዚሁም በተለያዩ የሰብአዊ መብት ጉዳዮች ላይ ሲንቀሳቀሱ ለረጅም ጊዜ ማለት ይችላለው ለረጅም ጊዜ ሲንቀሳቀሱ ናቸው። በተለያዩ ጉዳዮች ላይም ሀሳባቸውን የሚሰጡ ናቸው። ዛሬም እንግዳዬ ሆነው ተገኝተዋል። አቶ ያሬድ እንግዳዬ ለመሆን ፈቃደኛ ስለሆኑ በጣም አመሰግናለሁ። መዓዛም እኔም ከረጅም ጊዜ በኋላ ነው ኢንተርቪው ላይ የተገናኘ ነው። እኔም አመሰግናለሁ ስለጋበዝሽኝ። በሰብአዊ መብት ጉዳይ ላይ ትኩረት ሰጥተሽ እንድንወያይ ስላደረግሽ ምስጋናዬ ከፍ ያለ። በጣም አመሰግናለሁ። እንግዲህ እንደተባለው ረጅም ጊዜያችን ነው ከተገናኘን። አገር ቤት በነበርን ጊዜ ሁለታችንም ውይይቶችን አድርገን ነበር። ለሮሃ ቤተሰቦችም ሀሳባችሁን በደንብ ያካፍሉልን ነበር። ተቋማቸውን ሪፖርቶች በተለያዩ ጊዜ እናይ ነበር እና አሁን እንደው ለመጀመር እንዲሆነን አሁን ያለው የኢትዮጵያ የሰብአዊ መብት ተሟጋቾች ማዕከል እርስዎ በዋናነት የሚመሩት ማለት ነው በምን ሁኔታ ላይ ይገኛል? ይህ የሌሎችን እንደዚህ አይነት የሲቪል ተቋማትን ነባራዊ ሁኔታ ለመገምገም ስለሚረዳን ዘንድ አሁን ያለበትን ነባራዊ ሁኔታ አይተን። አመሰግናለሁ። አዎ ድርጅታችን እንደምታስታውሽው ከወራቶች በፊት እግድ ተጥሎበት ለአንድ ከሁለት ወር ላላነሰ ጊዜ በእግድ ቆይቷል። እኛ ብቻ አይደለንም፣ ሌሎችም እንደዚሁ አንድ አራት ድርጅቶች በተመሳሳይ እግድ ላይ ነበር የቆየነው። ከዛ በኋላ ግን እግዱ በአንዳንድ ውይይቶች ከተደረጉ በኋላ ተነስተዋል እግዶቹ። ስራም ከጀመርን እንደዚህ አንድ ሁለት ወር አለፈን መሰለኝ። ያው ዞሮ ዞሮ ግን እግዱንም ጨምሮ ደጋግመን እንል የነበረው ያው የሲቪክ ምህዳሩ ብቻ ሳይሆን የጠቅላላ የኢትዮጵያ የፖለቲካ ምህዳር፣ የፖለቲካው ምህዳር ደግሞ እየጠበበ መምጣት ሁሌ የሚዲያና የሲቪክ ምህዳሩንም መጀመሪያ አፌክት የሚያደርገው እነሱን ነው። ከዛ የጀስቲስ ሲስተሙን የፍትህ ስርዓቱን አፌክት ያደርጋል። የተለያዩ ሴክተሮችን እየጎዳ ይመጣል እና ዞሮ ዞሮ የሲቪክ ምህዳሩ ከዓመት በፊት ወይ ምናምን እንደነበረው አይደለም። ትንሽ የፍርሃት ድባብ ታይበታለሽ። ብዙ የሲቪክ ማህበራት እንደልባቸው በፊት እንደሚያደርጉት ቶሎ ቶሎ መግለጫ ማውጣት አይችሉም። ምክንያቱም የተዘጉ ድርጅቶች ዕጣ ፈንታ ይገጥመናል የሚል ስጋት እንዳለባቸው አውቃለሁ። በተወሰነ ደረጃ ብቻ አዳክሞታል የሲቪክ ምህዳሩ። በተለይ ደግሞ በሰብአዊ መብቶች፣ በህግ የበላይነት፣ በዲሞክራሲ፣ በዚህ በሲቪል ፖለቲካል ራይትስ ዙሪያ የሚሰሩ ድርጅቶች በስጋት ውስጥ እንዳሉ አውቃለሁኝ እና ያው ሁላችንም በዛ አይነት ተመሳሳይ ሁኔታ ውስጥ ነን ያለ ነው። ግን እየሰራን ነው አትሊስት። የኢሰመጉን ጨምሮ የተለያዩ የሰብአዊ መብት ተቋማት እንግዲህ በሰብአዊ መብት ዙሪያ ላይ የሚሰሩ ተቋማት በብዙ መልኩ ለህዝቡ፣ ለዓለም አቀፍ ተቋማት፣ ለሚዲያዎች እና በሰብአዊ ጉዳይ ላይ ይመለከተኛል ለሚሉ አካላት ሪፖርት ማድረግ የደረሰውን የሰብአዊ መብት ጥሰት በተለያየ ሁኔታ ከማህበረሰቡ የሚደርሱ ሪፖርቶችን፣ ከሚዲያዎች የሚገኙ ጥቆማዎችን፣ በተለያየ መንገድ የሚገኙ መረጃዎችን ሙያዊ በሆነ መንገድ አጣርቶ በመረጃና በማስረጃ ደግፎ ለህዝብ እንግዲህ መንግስት ራሱ ፈጻሚ ባይሆን ኖሮ ለመንግስት እንደዚሁም ደግሞ ለተለያዩ የዓለም አቀፍ ተቋማት ይህንን ሪፖርት ማድረግ የሰብአዊ ጉዳይ ይመለከተናል ለሚሉ ሁሉ ሪፖርት ማሳወቅ ነው እንግዲህ ዋነኝነት እንደዚህ አይነት ተቋማት የሚሰሩ ስራ። ከዛ የዘለለ እንግዲህ እርምጃዎችን የመውሰድ ወይም በትግል እንቅስቃሴ ውስጥ የመግባት ነገር ያ ኃላፊነታቸው እንዳልሆነ ስለሚታወቅ እንዲህ አይነት ነገሮች ደግሞ በዓለም አቀፍ ደረጃ ቢሆን ተጽዕኖ መፍጠር የሚችሉ በጉዳዩ ላይ መሰማት ቅድሚያ ሊሰሙ የሚችሉ ነገሮች ናቸው እና ተቋማቱ ይህንን ካላደረጉ በዚህ ሂደት ውስጥ ይህን ስራቸውን የሚያግድ ነገር ከተፈጠረ
ካለመዘጋትና ከመዘጋት ምን አይነት ልዩነት ይኖረዋል? የመዘጋት ትሬት ኖሮባቸው ሆልድ ያደረጉ ብዙ ተቋማትን አያለሁኝ እና ባይዘጉስ ምንድን ነበር የሚሆኑት? ቢዘጉስ ምንድን ነው የሚሆኑት የሚለው ነገር ስለሚገርመኝ ነው። አንዳንድ ጊዜ አስቸጋሪ የሚባሉ ሁኔታዎች ይገጥማሉ። ለምሳሌ ልክ የምርጫ 97 እንዳለቀ ከሁለት ዓመት በኋላ የቅንጅት አመራሮች እንደዚህ ከእስር እንደተለቀቁ መንግስት የሲቪክ ማህበራቱን፣ የሚዲያውን፣ የፖለቲካ ፓርቲዎችን እንቅስቃሴ የሚያግዱ ህጎችን አሻሽለው ነበረ እና እንደምታስታውሹ በቃ ለእኔ በሰብአዊ መብት እንትንም ውስጥ የጨለማው ጊዜ ነበረ። ሙሉ በሙሉ በቃ ስራ መስራት አይቻልም። ድርጅቶቹ አሉ፣ ግን ገንዘብ ከውጭ ማግኘት እንዳይችሉ ተከልክለዋል። መግለጫ አያወጡም፣ ስብሰባ አካሄዱም ምን አይሉም። ኦልሞስት ለተራዘመ ጊዜ ይሄ ህግ እስከተሻሻለበት ጊዜ ድረስ በቃ አሉ ድርጅቶቹ፣ ግን አክቲቪቲያቸው አልነበረም። እዛኛው ደረጃ ላይ ሙሉ በሙሉ አልደረስንም። ግን ያለው ድባብ ወደዛ አይነት ሁኔታ እንደገና የሚመልስ ይመስላል እና አንዳንድ ጊዜ የድርጅቶቹ መቆየት ኢሰመጉ ለምሳሌ ያ ህግ እንደወጣ በቃ መስራት አልቻልኩም ብሎ ዘግቶት ቢሆን ቢሮውን በኋላ ነገሮች ሲቀየሩ ኢሰመጉ መልሰን አናገኘውም ነበር እና ዛሬ ኢሰመጉ የሚባል ድርጅት አይኖርም ነበር፣ ታሪክ ሆኖ ይቀር ነበር እና አንዳንድ ጊዜ እንዲህ ያሉ ከባድ የሚባሉ ሁኔታዎችን ይሄ ጎንበስ ብሎ የማለፍ አይነት ነገር አለ አይደለም። የእነዚህ ተቋማቶች በተለይ እንደ ኢሰመጉ አይነት ተቋም በጣም በውስጡ ብዙ ብዙ ነገሮች ያሉት ድርጅት ነው። ኢትዮጵያ ውስጥ ነገ በማናቸው ጊዜ ባለስልጣናቶች ላለፉት 30-40 ዓመታት ለሰሯቸው ለፈጸሟቸው የሰብአዊ መብት ጥሰቶች ሁሉ ተጠያቂነት ሰፍኖ አያውቅም። የኢትዮጵያ ውስጥ ያለው ያለመጠየቅ እና የዚህ ኢምፒዩኒቲው በጣም የደነደነ ነው እና ነገ ጠዋት የእውነት ቀን ሲመጣ የፍትህ ቀን ሲመጣ አይቀርም ብዬ ነው ደግሞ ተስፋ ማደርገው። ያኔ የኢሰመጉ አይነት ድርጅት ሰነዶች ዋና አስረጃዎች፣ ዋና መረጃዎች ናቸው። በተጨማሪ ምርመራ ሊፈልጉ ይችላሉ፣ ግን መነሻ አትሊስት ይሆናሉ። አብዛኛዎቹ ዌል ዶኪመንትድ ናቸው እና የድርጅቶቹ ሰርቫይቭ ማድረግ በአስቸጋሪ ሁኔታ ውስጥ እየታገሉ መቆየት ለነገው ተስፋ ለሚጣልበት ለነገ ቀን እንትን ነው እና ግን እንዳልሽው በተለይ የሰብአዊ መብት ድርጅቶች ለተቋቋሙለት ዓላማ በትክክል ስራቸውን መስራት የሚችሉበት ድባብ ከሌለ ትግሉ የሚሆነው ያ የተዘጋው ስፔስ እንዲከፈት ጭምር ነው። ስፔሱን ክሌም ማድረግ ነው። ይሄ ስፔሳችን በህገ መንግስቱ በዓለም አቀፍ ህጎች የአገሪቷ ፈረማቻቸው ዓለም አቀፍ ህጎች የሰብአዊ መብት ድርጅቶች ስራቸውን በነፃነት መስራት አለባቸው፣ በገለልተኝነት መስራት አለባቸው፣ ሙያዊ ክህሎታቸውን ጠብቀው ኤቲክስ ጠብቀው መስራት አለባቸው። ያንን ደግሞ ለሚመለከታቸው አካላት ሁሉ ሪፖርት የማድረግ ግዴታ አለባቸው። እሱን ስትከለኪ ብዙ የመብት ጥሰት እየፈጸምሽ እንደሆነ ይታወቃል። ግን አትሊስት ዶክመንት እያደረጉ መቀጠላቸው ደግሞ አንድ ነገር ነው፣ ባያወጡትም እንኳን ማለት ነው። እንግዲህ አሁን ኢሰመጉ እንደዛ ቶሎ ቶሎ መግለጫ የሚያወጣው ኢሰመጉ ከቅርብ ጊዜ ወዲህ የኢሰመጉን ሪፖርቶች እኔም ሰምቼ አላውቅም። ምናልባት ሌላ ስልቶች ተከትሎም ሊሆን ይችላል። ድርጅቱ ግን ያ የተለመደው የምናውቀው ለ30 ዓመት ለምናምን የምናውቀው ኢሰመጉ ተከታታይ መግለጫዎችን ሲያወጣ አላይም እና ግን ዶክመንት እንደሚያደርጉ ግን ምንም አልጠረጠርም። ስለዚህ አትሊስት ዶክመንት መደረጋቸው ራሱ መረጃዎች እንዳይጠፉ እንዳይሰወሩ ነገ አመቺ ሁኔታ ሲኖር እነዛን ነገሮች ማውጣት ይቻላል። ኤክስኪውዙን በደንብ በዚህ ምክንያት ይህን ማለት አልቻልንም ነበር ብለው መግለጫቸውን ማውጣት ይችላሉ እና አትሊስት መኖራቸውንም እኔ እንደ ከራሴም የተሞክሮ እንትን ማድረገው እንደ አንድ ጥሩ ነገር ነው። መልካም እንግዲህ የእናንተም ተቋም በዚህ ሂደት ውስጥ እያለፈ ነው እና እንደው መረጃዎችን ከመያዝ ኮሚኒኬት ከማድረግ እንደዚሁም ደግሞ በተለይ የሰብአዊ መብት ጥሰቱ ቅጥ ያጣበት ሁኔታ መጥቷል። እንግዲህ በኋላ በውይይታችን ላይ የምናነሳቸው ነጥቦች ሆኖ
የትኛውንም አቅጣጫ የማይመርጥ እንግዲህ ከፖለቲካ ውጪ በሆነ ሁኔታ እንኳን እንደው የፖለቲካ ግጭቱ የፖለቲካ ተሳትፎ ያላቸውን ሁልጊዜም አምባገነኖች የሚጠቀሙበት አንደኛው መንገድ አንደኛው ማሸማቀቂያ ይሄ ሰብአዊ መብትን ጥሶ መቀበል ነው እና በዚህ ሂደት ውስጥ እናንተ እንደው ቅጥ ያጣውን የሰብአዊ መብት ጥሰት በመከታተል ደረጃ ወይም ደግሞ እንደው ቢያንስ በመሰነድ ደረጃ ምን እየሰራችሁ ነው ማለት ይቻላል? ጠቅላላ የሀገሪቷን የሰብአዊ መብት ሁኔታ በመሰነድ ሪፖርት በማውጣት ሙሉ ፎከሳቸውን አድርገው የሚሰሩት ከመንግስታዊ ካልሆኑ ተቋማቶች ውስጥ ኢሰመጎ ነው። ከኢሰመጎ ውጭ የሂውማን ራይትስ ቫዮሌሽኖችን ወይም የሰብአዊ መብት ጥሰቶችን ዶክመንት የሚያደርግ ድርጅት አላቅም አድርጎ ሪፖርት የሚያደርግ አትሊስት። ከዛ ውጭ ያለው እንግዲህ የኢትዮጵያ ሰብአዊ መብት ኮሚሽን ነው። ኮሚሽኑም ከቅርብ ጊዜ ወዲህ እንደተለመደው ቶሎ ቶሎ መግለጫዎች እያወጣ አይደለም። ያም እንግዲህ የራሱ ምክንያት ሊኖር ይችላል፣ ወደፊት መፈተሽ ይኖርበታል። የእኛ ድርጅት በተለይ ነው ያለውበት ድርጅት ፎከሳችን የሰብአዊ መብት ተሟጋቾች ላይ ነው። ለሰብአዊ መብት መከበር የሚሰሩ ግለሰቦች፣ ተቋማት፣ ጋዜጠኞች፣ በሰብአዊ መብት ጉዳይ ላይ ዘገባ የሚሰሩ ሪፖርት የሚያቀርቡ ጋዜጠኞች የእነሱን ሁኔታ እየተከታተሉ አሰስ ማድረግ፣ ችግሮች ሲኖሩ ድምፅ ማሰማት ነው። በቅርቡ ለዓለም አቀፍ የፕሬስ ዴይ ያወጣነው መግለጫ አለ። በተወሰኑ ሚዲያዎች ላይ የተፈጸሙ የሰብአዊ መብት ጥሰቶችን መነሻ በማድረግ ሀገሪቷ ውስጥ ያለው የሚዲያ ምህዳር አሳሳቢ ወደሆነ ደረጃ እየሄደ ስለሆነ ይሄ ነገር እልባት ያስፈልገዋል፣ እርማት ያስፈልገዋል የሚል ጥሪ አድርገናል። እንደዚሁ ያው ስራዎቻችንን እንቀጥላለን። በሰብአዊ መብት ተሟጋቾች ላይ በጋዜጠኞች ላይ የሚፈጸሙ የመብት ጥሰቶችን በአግባቡ እንከታተላለን፣ ዶክመንት እናደርጋለን። አስፈላጊና አመቺ ሆኖ በተገኘ ጊዜ ሁሉ ደግሞ እንደዚሁ መግለጫዎችን ልክ አሁን የፕሬስ ዴይ የዛሬ ሳምንት አካባቢ እንዳወጣ ነው መግለጫዎችንን በማውጣት ስጋታችንን እንገልጻለን፣ ምክር ሀሳብም እንሰጣለን እና አይ ቲንክ ሌሎቹም ድርጅቶች ይህንኑ ነገር የሚያደርጉ ይመስለኛል። መንግስትን ተስፋ በማድረግ ነው እንዲህ አይነት መግለጫዎችን የምታወጡት? አካባቢ ይሰማናል ብላችሁ ተስፋ ታደርጋላችሁ? መንግስት ላይ ተስፋ ተጣለም አልተጣለም የሰብአዊ መብት ጥሰቶች ሪፖርት መደረግ አለባቸው። ሪፖርት የሚደረጉት ደግሞ ተጠያቂነት እንዲመጣ። ስለዚህ መንግስት ካሻሻለ ያሻሽላቸዋል፣ ካላሻሻለ ደግሞ ተጠያቂ እንዲሆን የመንግስት አካላት ተጠያቂ እንዲሆኑ ሪፖርት መደረግ አለበት። የዓለም አቀፍ ማህበረሰቡ ማወቅ አለበት። የተባበሩት መንግስታት ኢትዮጵያ ብዙ ስምምነቶችን ፈርማለች። ስለዚህ መንግስትን በአግባቡ በራሳቸው ሜካኒዝም አላቸው። ለምሳሌ የዛሬ ሳምንት አካባቢ የአፍሪካ የሰብአዊ መብት እና የህዝቦች ኮሚሽን እንደዚሁ ሂደቶች ነበሩ። የኢትዮጵያ ባለስልጣናቶችም የኢትዮጵያ ሰብአዊ መብት ኮሚሽን አንዳንድ የሲቪክ ማህበራት ተገኝተው አገሪቷ ውስጥ ያለውን የሰብአዊ መብት ሁኔታ አሳውቀዋል። እንደዚሁ የዛሬ ወር ምናምን አካባቢ በተመሳሳይ ሁኔታ ጄኔቫ ኢትዮጵያ ሪቪው ስትደረግ ስለነበረ እኔም ጭምር በኦንላይን የቴስቲሞኒ ሰጥቻለሁ ለተባበሩት መንግስታት። ስለዚህ መንግስት የሚያሻሽል ከሆነ ያሻሽላል፣ የማያሻሽል ከሆነ እሱንም እየተከታተሉ ሪፖርት ማድረግ ለዓለም አቀፉ እና ለሪጂናል ሜካኒዝሞች ግዴታ ነው። የሰብአዊ መብት ድርጅቶች አሳምሽኑ መነሻው መንግስት ምክር ሀሳቦችን ተቀብሎ ክፍተቶቹን ያሻሽላል ነው። የዚህ ያሻሽላል የሚለው አሳምሽን ደግሞ መነሻው ሁሉም መንግስታት ለሰብአዊ መብት መከበር ቀናኢ ናቸው፣ ስምምነት ፈርመዋል፣ እነዚህን መብቶች ያከብራሉ፣ ጉድለት ሲኖር ደግሞ ችግሩ ሲነገራቸው ያርማሉ ነው መነሻው ነው። እዛ ላይ ያንን በትክክል መነሻውን እውን የሚያደርጉ መንግስታት አሉ። አንዳንዶቹ ደግሞ ቶታሊ ኢግኖር ሊያደርጉት ይችላሉ። ግን እነሱ ምንም አይነት አቋም ይኖራቸው የሰብአዊ መብት ድርጅቶች ከመወትወት፣ ከመጮህ፣ ድምፃቸውን ከማሰማት የተገፉ ሰዎችን መብታቸው የተጣሰባቸው ሰዎች ልሳን ከመሆን ወደኋላ ማለት የለባቸው ምንም አይነት መንግስታዊ መዋቅር ቢኖር።
ምክንያቱም እነዚህ አንዳንዶቹ የሰብአዊ መብት ጥሰት አይነቶች በጊዜ ሂደት እንኳን በረጅም ጊዜ ቆይታ እንኳን እንትን የሚሉ አይደሉም። የተጠያቂነት ደረጃው የሚጠፋ አይደለም። የፈለገውን ያህል ጊዜ ቢቆይ እንደ ክራይም አጌንስት ሂውማኒቲ፣ ዋር ክራይም የመሳሰሉ አንዳንድ ከበድ ያሉ የመብት ጥሰቶች፣ ቶርቸር መቼ የሚፈጸም በየትኛውም ጊዜ አጥፊዎቹን አካውንተብል ማድረግ ተጠያቂ ማድረግ ይቻላል። ጥሩ ምሳሌ የሚሆነው የደርግ በቀይ ሽብር የተፈጸሙ ወንጀሎች ደርግ 17 ዓመት ሀገር አስተዳድሮ ሲወርድ ነው የደርግ ባለስልጣናት ለፍርድ የቀረቡት። ስቲል ናው በቅርብ ጊዜ እንኳን 70 ምናምን ይሁን 80 ዓመት የሞላቸው የጀርመን የናዚ እንትን ላይ የተሳተፉ ሰው ከዚህ ሁሉ ዓመት በኋላ ተጠያቂ ተደርገዋል። አንዳንድ ወንጀሎች በጊዜ ቆይታ የሚሰረዩ ወይም የሚቀሩ ነገሮች አይደሉም። በማናቸውም ጊዜ ተጠያቂነትን የሚያስከትሉ ስለሆኑ የሰብአዊ መብት ድርጅቶች የዛሬውን ቀን ሁኔታ አይደለም ማየት ያለባቸው። ወደ ሌላኛው ወደ ቀጣዩ ጥያቄ ልለፍና ምናልባት ብዙዎችን የሚያነጋግር እንደው እንደ ኤክስኪውዝ መንግስት የሚወስደው እንደ አጠቃላይ ለመንግስት ደግሞ ስልታዊ ድጋፍ የሚሰጡ ሰዎች ሰብአዊ መብት ጥሰትን በኤክስኪውዝ ሊያልፉ የሚሰጡ ሰዎች የሚያመጡት ምክንያት ነው ብዬ ነው እኔ በግሌ ማስበው። ግን እንደው እንደ ባለሙያ በተለይ የትጥቅ ትግል በሚንቀሳቀስባቸው ወይም በሚካሄድባቸው አካባቢዎች ላይ ንጹሐን ላይ የሚደረገውን ጥቃት በጣም በሚያሳዝን ሁኔታ ኤክስኪውዝ የሚቀርበው የትጥቅ ትግሉ የሚካሄድበት ቦታ ስለሆነ እዛ አካባቢ ላይ በሲቪሊያን ላይ ወይም ደግሞ በንጹሐን ዜጎች ላይ የሚደርሱ ደሊብሬት የሆኑ ጥቃቶችን እንደ ኮላተራል ዳሜጅ እየተደረገ ወይም ደግሞ የሰው ልጅ ህይወት መጥፋት ለምሳሌ በቅርብ ጊዜ እንኳን የምናስታውሰው በጎጃም አካባቢ ገበያ ላይ በተጣለ የድሮን ጥቃት ከ120 ሰዎች በላይ የተገደሉበት ሁኔታ አለ። ይሄ አንደኛው ሪሰንት የሆነውን ለመግለጽ ያህል ነው እንጂ በተለያዩ ቦታዎች ላይ እንዲህ አይነት ጥቃቶች ሲፈጸሙ ኤክስኪውዝ ተደርገው የሚቀርቡት እንደ ኮላተራል ዳሜጅ እየተደረገ እና በቃ የትጥቅ ትግል ያለበት ቦታ እስከሆነ ድረስ ሰዎች ቢሞቱስ እንዴት ይሄንን መጀመሪያ የትጥቅ ትግሉን መቃወም ነው እንጂ ሰው ሞተ ብሎ መናገር አይቻልም የሚል የስርዓቱ ስልታዊ ድጋፍ ብዬ ነው የሚወስደው እና ይሄ እንደው ከሙያ አንጻር እንዴት ነው የሚታየው? ለመጣል ጥሩ ጥያቄ ነው። ይሄ ለግልጽ የግንዛቤ ችግር ነው። የእውቅ ወይ ምናልባት ኢንቴንሽናሊ ሎየሮች ሆነው ወይም በደንብ የዓለም አቀፍ የህግ ማዕቀፎችን የጦርነት ህጎችን ግንዛቤ ኖሯቸው ግን ከፖለቲካ እሳቤ አንጻር ሆን ብለው የሚገድፉ ሰዎች ካልሆኑ በስተቀር ብዙ ሰው በቃ ጦርነት ሲባል እንዴ ታዲያ ጦርነት ከተገባ በኋላ ይሄ ሌባ ተይዞ ምን ዱላ ይጠየቃል የሚል ልክ እንደ ጀነራል እውነት ተደርጎ የተወሰደ which is wrong። ሌባ ይዘሽ ለፍርድ ነው እንጂ ብታቀርቢው ደብድቢ የሚል ህግ የለም። ግን እሱን እንደ እውነት ይዞ ፖሊሱም ሌላውም ሰው ቆሞ ሌባ ከሆነ በለው ነው ኢትዮጵያ ውስጥ እና እዛው ፍርድ ይሰጣል። እዛው ምን ይባላል እንደው ሲሰርቅ እንኳን አይንሽም እያየ ሌባ ስለሆነ ምቺ የሚል ህግ ግን የለም። ለፍርድ አቅርቢ ነው እና እሱ በተወሰነ ደረጃ የአብዛኛው ሰው የግንዛቤ ችግር ያለበት ይመስለኛል። የአንዳንድ ሰዎች ደግሞ ሆን ተብሎ ጥፋትን ተጠያቂነትን ለመሸፈን ተብሎ የተደረገና ብዙ የግንዛቤ ችግር ያለባቸውን ብዙ ሰዎችም ሆን ተብሎ ለማደናገር እና ለማረጋጋት የተወሰደ እንትን ነው። ኮንቬንሽናል የሆኑ ጦርነቶችም ሆኑ በአገር ውስጥ የሚካሄዱ የእርስ በርስ ግጭቶች የሚዳኙበት ህግ አለ። የዓለም አቀፍ የኢንተርናሽናል የሁማኒታሪያን ሎ እና የጄኔቫ ኮንቬንሽኖች አሉ። የጄኔቫ ፕሮቶኮሎች አሉ። እነዛ ፕሮቶኮሎች በአንድ ጦርነት በአንድ ሀገር ውስጥ የሚሆን በሁለት ሀገሮች መካከል የሚካሄዱ የጦርነቶቻቸው ደረጃ ምንም አይነት ይሁን ከግጭቶቹ በሚካሄዱበት ቦታ ድንበር አቋራጭ ግጭቶች ይሁኑ የእርስ በርስ ግጭቶች ይሁኑ በማናቸው መንገድ ታርጌት ሊደረጉ የማይገባቸው ተብለው በግልጽ የተቀመጡ ነገሮች አሉ። ለምሳሌ እኮ የትግራዩ
ግጭት የእርስ በርስ የለየለት ጦርነት ነው። ያንን ጦርነት መጨረሻ ላይ በተወሰነ ደረጃ እንኳን እንትን ያደረጉት ኢንቨስቲጌሽን ተካሂዷል። አንዱ የጆይንት ኢንቨስቲጌሽኑ በተባበሩት መንግስታትና በኢትዮጵያ ሰብአዊ መብት ኮሚሽን የተካሄደው ምርመራ የሚያሳየው በጦርነቱ የተሳተፉ አካላት በጠቅላላ ክራይም አጌንስት ዩማኒቲ፣ ዋር ክራይም እና ሌሎች አሰቃቂ የሆኑ የሰብአዊ መብት ጥሰቶችን ፈጽመዋል ነው የተባለው። ስለዚህ ጦርነት በህግ ይዳኛል እንጂ ዝም ብሎ የዘፈቀደ ማንም ተነስቶ በጦርነት ስለሆነ የፈለግኩትን ባረግ ጀስቲፋይድ ነው የሚባል እንዲህ አይነት ምልከታ ከእውነትም ከእውቀትም የራቀ በግጭት ጊዜ በእርስ በርስ ግጭትም ጊዜ እንኳን የሲቪሊየን በጦርነት ውስጥ ምንም አይነት ቀጥተኛ ተሳትፎ የሌላቸው ያልታጠቁ ሲቪሊያን የሚኖሩባቸው መንደሮች የሚጠቀሙባቸው ተቋማት እንደ ትምህርት ቤት፣ ቤተክርስቲያን ወይም መስጊድ፣ የሃይማኖት ተቋማት፣ የገበያ ቦታዎች ጨምሮ ሲቪሊያን በብዛት የሚገኙባቸው አካባቢዎች ላይ የትኛውም አካል አንደኛ እነዚህን አካባቢዎች እንደ ሺልድ የመጠቀም እንትን በተዋጊዎች መካከል እንደ ከለላ ለመጠቀም ክልክል ነው፣ አይፈቀድም። ሁለተኛ ነገር አንድ የታጠቀ ኃይል እዛ አካባቢ እንኳን ገብቷል ከተባለ ሌላኛው አካል ጥቃት ከመሰንዘሩ በፊት ንጹሃን ዜጎች የኢላማው ሰለባ እንዳይሆኑ የሚገባውን ጥረት ሁሉ ማድረግ አለበት። ከአካባቢው ላይ እንዲወጡ ወይም ታጣቂዎቹ አካላት የሚለቁበትን መንገድ ወይ ደግሞ ሲቪሊያን ከአካባቢው እንደው ልክ እኮ ሆስቴጅ የተያዘን አንድ ፕሌን በአጋቾች ቢያዝ እና 300 ሰው የያዘ ፕሌን በቃ አጋቾቹ ሽብርተኞች ስለሆኑ አየር ላይ እንምታው በመሳሪያ ትደራደሪያለሽ። ምክንያቱም ለንጹሃን ዜጎች ነው ቅድሚያ የሚሰጠው። ልክ እንደዛ የታጠቁ ኃይሎች እንኳን እዛ መንደር ውስጥ ገብተው የመንደሩን አካባቢ እንደ ሆስቴጅ ይዘው ቢሆን ወይም ደግሞ ሆን ተብሎ እንደ ከለላ ሊጠቀሙበት ፈልገው እንኳን ቢሆን ትምህርት ቤቶችን ካምፕ አድርገው ቢሆን ምን ቢሆን እዛ አካባቢ ንጹሃን ዜጎች ላለመኖራቸው መጀመሪያ እርግጠኛ መሆን አለብሽ። በጣም አረጋግጠሽና ከተቻለ ተቋማቶችን አይነኩ እና ይሄ በትግራዩ ግጭትም ጊዜ ኢትዮጵያ ውስጥ የተጣሰ ነገር ነው። ኢትዮጵያ ውስጥ በጣም የተለመደ ነገር ነው። የግጭቶቻችን በዓለም አቀፍ ህግ የሚዳኙ አይመስላቸውም ተፋላሚ አካላቶች እና ያሻቸውን ማድረግ የሚችሉ ይመስላቸዋል። በብዛት የተሰነዘሩት የድሮን ጥቃቶች ንጹሃን ዜጎችን ኢላማ አድርገው የጎዱ ናቸው። የመንግስት እሳቤ እዛ ቦታ ላይ እንዲያለ ታጣቂ እንዲያነት እንቅስቃሴ ኖሯል ብሎ ሊሆን ይችላል። ግን ንጹሃን ዜጎች እዛ ቦታ ላይ ላለመኖራቸው እርግጠኛ መሆን አለባቸውና አንድም ንጹህ ሰው እንዲጎዳ የሚፈቅድ እንትን የለም። በዛም ደግሞ እንደ በቂ አሳማኝ ምክንያትም ተደርጎ ለሚሞቱት ሰዎች አይወሰድም። ለዛ ነው የራሱ በመንግስት ስር ያለው የኢትዮጵያ ሰብአዊ መብት ኮሚሽን ደጋግሞ እዛ አማራ ክልልም ሌላ አንድ አዊ ይሁን ምናምን አካባቢ የሆነ ሰሞን የተፈጸመ ድሮን ጥቃት ላይ ህፃናት ልጆች ሁሉ የተገደሉበትን በጣም በስትሮንግ በሆነ ተርም ነው ያወገዘው። እና እነዚህ ልክ አይደሉም፣ እንደ ማስተባበያም ሊወሰዱ አይችሉም፣ ነውርም ነው። እንዲህ አይነት አሰቃቂ ንጹሃን ምንም የማያውቁ ህፃናቶች፣ እናቶች፣ ሴቶች መሸሽ የማይችሉ ሽማግሌዎችን ሁሉ ያሉበትን አካባቢ ኢላማ ሆኖ ጥቃት ሰለባ ሲሆኑ እሱን በግጭት ወቅት የሚጠበቅ ነው ብሎ ለማስተባበል መሞከር ራሱ ከሰብአዊነትም የራቀ ነገር ነው። ከተጠያቂነት ግን አያድንም። እንደው ከዚህ ጋር ሌላው ተያይዞ የሚነሳው ነገር እውነት ለመናገር እንደው የትጥቅ ትግሉን በዚህ ደረጃ ኤክስኪውዝ የሚያስቀምጡ ሰዎች ከትጥቅ ትግል ውጭ ስላሉ ሰዎች ደግሞ እንደው ሰዎችም አካላትም መንግስትም ራሱ ብለን እንወስደውና ከትጥቅ ትግሉ ውጭ የሆኑ ምንም አይነት ቀጥተኛ ግንኙነት የሌላቸው ጋዜጠኞች፣ የሰብአዊ መብት ተቋማት ላይ የሚሰሩ ሲሶች ላይ የሚሰሩ የተለያዩ ኢቭን በሰላማዊ ድርጅቶች ውስጥ የፖለቲካ ድርጅቶች ውስጥ የሚንቀሳቀሱ እንደውም የፓርላማ አባል ሆነው ከመንግስት ጋር አብረው የሚሰሩ ጭምር
የሚታሰሩበት መታሰራቸው ብቻ ሳይሆን የሚንገላቱበት፣ የሚገረፉበት በህግ ቁጥጥር ስር ከሆኑ በኋላ እንኳን በራሱ በመንግስት አካል ቁጥጥር ስር ከሆኑ በኋላ እንኳን በሰቀቀን ያሉበት አንዳንድ ጊዜ እንደው ብዙ አምባገነን የምናውቃቸው ዓለም ላይ ራሱ ህወሓት ኢህአዴግንም ጨምሮ ከዚህ ቀደም የነበረው ስርዓት ሰዎች ከታሰሩ በኋላ ቢያንስ ሪስፖንስብል ይሆናል ተብሎ ይታሰባል። ግን አሁን ከዛ በተለየ ሁኔታ እስር ቤት ውስጥ ተገብተው የሚደበደቡበት፣ ስማቸው የሚጠፋበት፣ ቤተሰቦቻቸው የሚሸማቀቁበት፣ ፍርድ ቤት መጥተው ምስክሮቻቸውን ማግኘት የማይችሉ፣ ዳኞች ተገቢውን ፍርድ መስጠት የማይችሉበት ሁኔታ ሲፈጠር ግን ለዚህ ምንም አይነት ኤክስኪውዝ የላቸውም። እንደው እውነት ከዚህ ጋር ተያይዞ ይሄንንስ እንዴት ነው የምታየው? እንዲህ ያሉ ነገሮች ምልሽ እኔ አሁን ደጋግሜ ስጽፍም አንዳንድ ጊዜ የማነሳው ነገር አለ። ለምሳሌ እኔ የማንም በመንግስትንም የሚደግፉ ሰዎች እንደው እኔ እንዲያስረዱኝ የምፈልገው ነገር የአቶ በቲ የዛ አይነት አሰቃቂ ግድያ ኢንቨስቲጌሽን ውጤት ለምን አይወጣም? ለምን ተቋረጠ? ምንድን ነው እየተካሄደ ያለው? ከዛ ጀርባ ብለሽ መጠየቅ ያስፈልጋል። እና የሰብአዊ መብት ጥሰቶች ምንም ጥያቄ የለውም ኢትዮጵያ ውስጥ በገፍ እየተፈጸሙ ነው። ምናልባትም በታሪክ ወደኋላ በብዙ አስርተ ዓመታት ተመዝግቦ አይተን ከምናውቀው በከፋ ሁኔታ የሰብአዊ መብት ጥሰት ኢትዮጵያ ውስጥ አለ። የሰብአዊ መብት ጥሰቱን የሚፈጽሙት መንግስትም መንግስታዊ ያልሆኑ አካላት ናቸው። ለምሳሌ ዜጎች ከአንድ አካባቢ ወደ ሌላ ባስ ሙሉ ሰው በየሳምንቱ በየሁለት ሳምንቱ ኢንተርቫል ሰዎች ይታገታሉ። በአደባባይ ገንዘብ ይጠየቅባቸዋል። ድርድር ይካሄዳል። ደግሞ ገንዘቡ ሁሉ የሚተላለፈው በምንም እንደው በአደባባይ እስከሚመስል ድረስ ይሄን ያህል ብር አምጡ እየተባለ የሰዎቹ መታገት በመንግስት በኩል ትኩረት ተሰጥቶት ምን እርምጃ እንደተወሰደ ራሱ ለዜናም እንኳን አንዳንዴ ሳይበቃ ይቀራል። በላዩ ላይ አዳዲስ ኬዞች ይመጣሉ እና በጣም የኢትዮጵያ ጠቅላላ ያለ የሰብአዊ መብት ሁኔታ እንደዚህ በዚህ ደረጃ ከፍቶ የሚያውቅበት ጊዜ ኖሮ አያውቅም። ይሄ በግጭት አካባቢ በለየላቸው ግጭት አካባቢዎች የሚፈጠሩትን ከጦርነቶች ጋር ተያይዘው የሚፈጸሙትን እነዚህ የሰቆቃ አሰቃቂ እርምጃዎች አልፈሽ ቅድም እንዳነሳሽው እስር ቤቶች ውስጥ ለምሳሌ ማይክ ነው በቅርቡ ሚካኤል መላክ አሁን ምን ሁኔታ ውስጥ እንዳለ እኔ ምንም እስካሁን ዜና አልሰማውም። ታስሮ ሲወጣ ከበር ላይ ጠብቀው ሊያውም የከፈለው የዋስትና ገንዘብ ወደ 300,000 ዋስትና ብር ተጠይቆ እሱን አዝዞ ሲወጣ ማረሚያ ቤት በራፍ ላይ ነው መተው የወሰዱት። ቤተሰቦቹ እንደሰጡት ምስክርነት ደግሞ ይከሰው የነበረው አቃቢ ህግ ከዛ ከእስር ቤት በር ላይ አፍነው ከወሰዱ ሰዎች መካከል አንዱ ነው እና እዚህ ኬዝ ላይ ደግሞ በቅርብ ጊዜ ኤልያስ መሰረት መሰለኝ ያጋለጠው ለአራት ወር አቃቢ ህግ አንድ ወጣት ራሱ ቢሮ አስቀምጦ ቶርቸር እየፈጸመ ሰውነቱ ጉዳት ፐርማነንት ዳሜጅ እስኪደርስበት ድረስ ያደረገው ነገር ለፍርድ ቤት ተገልጿል። እንዲህ ያለ ማአት ነገሮች ልትሰሚ ትችያለሽ እና አሁን ችግሩ ምንድነው? አክተሩ ብዙ ነው። የአንድ ክልል ደህንነት ወይም የጸጥታ አካላት የፈለጉትን ሰው መተው አንዳንዴ ዩኒፎርምም ሊቀያየሩ ይችላሉ። መተው የፈለጉትን ሰው ይዘው ሊወስዱ ይችላሉ። አንቺ ፌዴራል ፖሊስ ልብስ የለበሰ ነው የወሰደኝ ብለሽ ስትሄጂ ፌዴራል ፖሊስ እኔ እንዲህ ያለ ሰው አላውቅም ይልሻል፣ ወይ ዜናውን አብረን የሰማነው ሊሉሽ ይችላሉ። ማጋ ሄደሽ ራሱ እንደምትጠይቂ አሁን ሪሰንትሊ ያሉ ኬዞች ሰዎች ይታፈናሉ፣ ከቢሮቸው በግዳጅ ይወሰዳሉ። ከዛ የትኛው ቦታ እንደታሰሩ ማን እንዳሰራቸው ለምን እንደታሰሩ ሳይታወቅ አሁን ወራቶች 3 ወር 4 ወር የሞላቸው ሰዎች ኬዝ አውቃለሁ። በደንብ ሙሉ ኬዝ አለኝ እጄ ላይ እና ይሄንን ነገር ስታይ ያስደነግጣል። ከዛ አልፎ እንግዲህ ያው
ይሄ በሰበብ አስባቡ እየታፈሰ በአስቸኳይ ጊዜ አዋጅን ሽፋን እየተደረገ አዋሽ አርባን ጨምሮ የተለያዩ ቦታ የታሰሩ ሰዎች ብዙዎቹ ብዙ ስቃይ ነው ያስተናገዱት። እነ ጋዜጠኛ በላይ ማናዬ በቃልን ጨምሮ ብዙ ብዙ ችግሮች በቃል እኮ ታስሮ የነበረበት ክፍል ውስጥ የሞተ ሰው አብሮት አንድ ክፍል ውስጥ ለቀናት ታስረዋል። ያ ምን አይምሮ ላይ ምን ሊፈጥር እንደሚችል አስቢው። ልክ እንደዛ ደግሞ በጣም በድብደባ እስር ቤት ውስጥ ህይወታቸው ያለፉ ሰዎች አሉ። የአካል ጉዳት የደረሰባቸው ሰዎች አሉ። የሚያሳዝነው ዲና ያሉ ነው ደግሞ ጠቅላይ ሚኒስትሩ በዚህ በሰባት ዓመት ውስጥ አንድም ሰው ገርፈን አናቅም እና በዚህ ሰክሰሳችን እንደው ልንኮራ ይገባል ብሎ የሰጡት እንትን ደግሞ ስታይ ያስደነግጣል። እና አዎ ልክ ነሽ። በጣም የከፋ የሰብአዊ መብት ጥሰት ነው አገሪቷ እያስተናገደች ያለችው። በዛ ልክ በአግባቡ ዶክመንት እየተደረጉ እና እየወጡ አይደለም እንጂ ቢወጣ ኖሮ በጣም ሊያስደነግጥ የሚችል አይነት ፋይንዲንግ ይመስለኛል የሚወጣው። ምክንያቱም በየቀኑ ነው ኦልሞስት የተለመደ ሰበር ዜና ሆኗል። ዜጎች መታፈን፣ በጅምላ መገደል፣ ታፍኖ መሰወር፣ እንዲህ አይነት ተመሳሳይ ብዙ ነገሮች። የቢዝነስ ሰዎች ማን እንደሆነ በማይታወቁ ሰዎች ገንዘብ ይጠየቃሉ። ይህን ያህል ብር ካላስገባችሁ ተብለው እንደዚህ እናደርጋቸዋለን የሚል ዛቻ፣ ማስፈራሪያ እንደሚደርሳቸው እንደዚሁ የምናናግራቸው ሰዎች ሁሉ ይነግሩሻል፣ እየደወሉም እየጻፉም። እና ትንሽ አሳሳቢ ከሚባልም እንትን ያለፈበት ሁኔታ ውስጥ ነው ያለነው። በተለይ ከማንነት ጋር ተያይዞ ያለው ነገር እንደው ሀሳቡን በሱ ላይ እንዲሰጡ የሚፈልገው ከማንነት ጋር ተያይዞ በተለይ አሁን ባለው ነባራዊ ሁኔታ ከአማራ ፋኖ ጋር ቀጥታ የሆነ ጦርነት እያደረጉ መሆኑ በግልጽ የሚታወቅ ዓለም የሚያውቀው የታወቀ ግልጽ የሆነ ጉዳይ ነው። የሚደርሱት የጦርነት በየጊዜው የሚካሄዱ ጦርነቶችም በዛ ሂደት ውስጥ የሚደርሱት የሰብአዊ መብት ጥሰቶችም በየጊዜው በተቻለ መጠን በተገቢውና በበቂ ሁኔታ ባይሆንም በተቻለ መጠን እየወጡ ናቸው ያሉት እና ከዛ ጋር ተያይዞ ዜጎች በማንነታቸው ምክንያት ከቀን ወደ ቀን መኖር የማይችሉበት ደረጃ ላይ ደርሰዋል። በተለይ በአዲስ አበባ አካባቢ ማንነት ተኮር የሆነ ምናልባትም ጦርነቱ ትላንት የሰሜኑ ጦርነት በሚካሄድበት ጊዜ ሲደረጉ የነበሩ የማንነት አሰሳዎችና ጥቃቶች ዛሬ በአማራው ላይ እየተካሄዱ ነው ያሉት። የሚደርሱን መረጃ እንደ ሚዲያ እኛም በአደባባይ የሚያወጣ ናቸው። ጀስት አማራ ስለሆኑ ብቻ ከስራቸው የሚፈናቀሉ፣ ባንክ አካውንታቸው ተዘግቶ ምንም አይነት ቤተሰቦቻቸውን ማስተዳደር ማንቀሳቀስ እንዳይችሉ የሚደረጉ፣ ማሳረስቱ እንዳለ ሆኖ ተሰብስበው በጅምላ የሚታሰሩት እንዳለ ሆኖ እንደ አጠቃላይ ደግሞ ከጋዜጠኝነታቸውን በላይ ሌላ ማንነታቸው ተጨማሪ ጥፋት የሆነባቸው እና ለክስ እንኳን ያልበቃ ትልልቅ የሆኑ የሰብአዊ መብት ጥሰቶች እየደረሱ ነው። እናንተ እንዲህ አይነት ሪፖርቶች ይደርሷቸዋል? በዚህ ላይ ያው እንሰማለን። እኔ ከዜና ከምናምን ያው ነገሮቹን እንከታተላለን። ግን ያው የደረጃው የመጠኑ ሁኔታ ነው እንጂ የሚለየው። የሚገርምሽ በጣም ብዙ የኦሮሞ ብሔር ተወላጆች ከሽኔ ጋር ግንኙነት አላችሁ ተብለው የሚሳደዱ፣ የሚዋከቡ፣ መሄጃ መቆሚያ ያጡ ሰዎች አሉ። አሁን ደግሞ የትግራይ ክልል ቴንሽን በአዲስ መልክ እንትን ካደረገ በኋላ ከዚህ ከመንግስት በተቃራኒ በኩል ከቆመው ኃይል ጋር ምናችሁ በሚል የትግራይ ተወላጆች እንደዚሁ ተመሳሳይ እንትን አለባቸው። ብቻ የፖለቲካው ትኩሳት ትንሽ ጋም ሲል እና መንግስት ጠላት ብሎ በሌላ መንገድ የሚፈርጀው አካል ጋር በአንድ ወይ በሌላ መንገድ አፊሌትድ ሆነው የተገኙ ሰዎች ታርጌት ይደረጋሉ። አንፎርቹኔትሊ ፖለቲካችን ያው ቅኝቱ የዘር ቅኝት ስለሆነ ይሄ ብሔርን ማዕከል ያደረገ ስለሆነ ዛሬ ከትግራይ ክልል ሰዎች ጋር ጸብ ካለ የትግራይ ክልል ተወላጆች ታርጌት ይሆናሉ። ከአማራ ክልል ጋር ጸብ ካለ የአማራ ክልል ሰዎች ታርጌት ይሆናሉ። በትግራዩ ጦርነት በሺዎች የሚቆጠሩ የትግራይ ተወላጆች ጋዜጠኞች ሳይቀሩ ብዙ ሽማግሌዎች፣ አዛውንቶች በየቦታው ይታሰሩ ነበረ። የሽኔ ሁኔታ ጠንከር ሲል በጣም ጭራሽ ፍርድ ቤት ቀርበውም ለብዙ ዓመት ፍርድ ቤት ቀርበው የማያውቁ ወጣቶች አሉ ኦሮሚያ ክልል
በሽኔ ተጠርጥራቸዋል ምናምን ተብለው በተለያየ ከዚህ በፊት ኮሚሽኑም ሪፖርት አውጥቶበታል እና እንደየ አካባቢው ትኩሳትና ችግር ግጭቱን እንትን ያደርጋል። አማራ ክልል ያለው ግጭት በጣም የተጠናከረ የአብዛኛውን የክልሉን አካባቢ የሸፈነ ተገዳዳሪነቱም እየጨመረ በመጣ ቁጥር በዛው ልክ በተለያየ ቦታ ያሉ የአማራ ብሔር ተወላጆች ታርጌት ይደረጋሉ። ሜይንሊን አዲስ አበባ እሱ በቃ የተለመደ አይነት እንትን ሆኗል እና ብዙ ኬዞች ትሰሚያለሽ በተለያየ ምክንያት። ሌላው እንዲያለው ነገር እንዲያለው ግርግር ለምን በር ይከፍታል? በመንግስቱን ውስጥ የተሰገሰጉ ደንበኛ በቃ እኔ ፕሮፌሽናል ማጅራት መቼዎች ነው የምላቸው ሌላ ቃል ስለጠፋኝ ከሙስና ያልፋል። በቃ የሚፈልጉትን ሰው ሄደው ገንዘብ ከፈል የሚፈልግ የሆነ ጸጥታው አካባቢ አለ። አንዳንዴ በመንግስት ሚዲያዎችም ሪፖርት ይደረጋሉ። የጸጥታ አካላት እንዲህ ያለው ነገር ውስጥ ተሰማርተው ተያያዙ ይባላል። በቃ የሚፈልጉትን የወቅቱን ትኩሳት ያዩና ቀጥታ መጥተው ገሌ ከዚህ ድርጅት ጋር ግንኙነት አለህ ብለን እንከሳለን፣ እንደዚህ እናደርጋለን፣ ይህን ያህል ስጠን ብለው መደራደሪያ ያደርጉታል እና በዛ ምክንያት ብዙ ዜጎች ተሳቀው ነው የሚኖሩት። ከቤት ወጥቶ በሰላም መመለስ ከባድ የሆነበት ሁኔታ ነው ያለው። አሁን ትላንትና ይመስለኛል እንደዚሁ አንድ ወጣት የባንክ ማኔጀር የሆነ ያልታወቁ ሰዎች ሊያውም መሀል ከተማ አይ ቲንክ ልደታ አካባቢ ያለ ባንክ ይመስለኛል የባንክ ምክትል ማኔጀር በቃ መጥተው ከስራው ቦታ ላይ ማንነታቸውን ያልገለጹት ሰዎች ይዘውት ሄዱ። ይኸው እስካሁን ቤተሰቦቹ ይፈልጋሉ። እነማን ናቸው የወሰዱት? ለምን ጉዳይ ነው የወሰዱት? ምን አደረጉት? ህይወቱ አለ ወይ? በቃ እና እነዚህ ነገሮች የተለመዱ ክስተቶች እየሆኑ መጥተዋል። አዲስ አበባም ከአዲስ አበባም ውጭ ይሄ ያው ጠቅላላ ሀገሪቷ የገባችበትን የቀውስ ማመላከቻ እንዲህ ያሉ እዚህ ደረጃ አትውረጅ እንጂ ስትወርጂ ከዚህም ያለፉ ብዙ አስቀያሚ ነገሮች ልናይ እንችላለን። መጥፎ እንዲህ አይነት ሎውለስነስ የህግ የበላይነት መታጣት አስከፊ ምልክቶችን ነው እያየን ያለ ነው እና እንደ ሀገር ትግሉ የነበረው እዚህ ደረጃ ላይ ላለመውረድ ነበር። በዚህ ደረጃ የህግ የበላይነት የሚጠፋበት ደረጃ ላይ ስትደርሺ ግን አሁን ከሰማናቸውም የከፉ ብዙ ነገሮች ልንሰማ እንችላለን። መልካም። ምናልባት ወደ ሰሞኑን እንቅስቃሴ የመሰሉትና አዲስ ነገር አይደለም። ከዚህ ቀደም በተለያዩ የሲቪል ሰርቫንቶች የሚነሳ ጥያቄ ነው። በተለይ ከደሞዝ ጋር ከኑሮ ውድነቱ ጋር ተያይዞ ያለን ደሞዝ በቂ አይደለም ብቻ ሳይሆን በጣም ብዙ ቦታ ላይ በተለይ በደቡብ ክልል አካባቢ ማስታወሳቸው ብዙዎቹ መምህራን ጭምር ደሞዝ መከፈል ሁሉ የቆመበት ሁኔታ አለ። ያለው በቂ ነው አይደለም ሌላ ጉዳይ ሆኖ የኑሮ ሁኔታ እንቋቋምበታለን ሌላ ጉዳይ ሆኖ ሰርቫይቭ ማድረጊያ ራሱ ደሞዝ መክፈል ያቆመበት ይህን ደሞዝ አልተከፈለንም ብሎ መጠየቅ የሚያሳስርበት የሚያሰውርበት የሚያስገድልበት ሁኔታዎችን በተለያየ ጊዜ ሪፖርቶች ሲደርሱን እና እኛም በሚዲያ ከቨሬጅ ብንሰጣቸው ነበር እና አሁን ባለው ነባራዊ ሁኔታ እንግዲህ የኢትዮጵያ ዶክተሮች ከአቅም በላይ በሆነ ሁኔታ ጥያቄያቸውም ምላሽ ቀርቶ አዘኔታን ባለማለት በአንዳንድ ጊዜ ከሀገር ችግር በላይ ሲሆን ሀዘኔታ ማግኘት ይሄን ክፉ ጊዜ አብረን እናልፋለን መባባል በራሱ ትልቅ ነገር ሆኖ ሀዘኔታ ሳይሆን ጠቅላይ ሚኒስትር ደረጃ የሚመጻደቁበት እና የሚንሾፉበት ሁኔታ በመፈጠሩ እንግዲህ በተለየ ሁኔታ የዶክተሮች ሰላማዊ ትግል መጥቷልና እንዴት አያችሁት? ይሄን ነገር እንዴት አያችሁት? አዎ ይሄ ምልሽ እኔ የሚጠበቅ ነገር ነው። ምንም እኔ ሰርፕራይዝ የለውም። ምክንያቱም በየዕለቱ ላለፉት 3-4 ዓመታት ማቆሚያ በሌለው መንገድ በየጊዜው የነዳጅ ዋጋ ይጨምራል። የኢኮኖሚ ኢንፍሌሽኑ እንደውም አንድ ሰው ጥሩ ማነጻጸሪያ አይ ቲንክ ዚስ ሞርኒንግ መሰለኝ ያየሁት ትላንት በገዛሁት የሆነ ነገር ላይ ዛሬ ይሄን ያህል ብር ጨምሯል እያለ በእያንዳንዱ አይተሞች ላይ እንትን ያደርግ ነበር እና የዋጋ ንረት በየቀኑ በሚደረግበት
ለዋጋ ንረቱ መባባስ ደግሞ መንግስት ትልቁን ድርሻ የሚወስድበት በተለያዩ ምክንያቶች፣ አንደኛ አገሪቷን መቆሚያ የሌለው የግጭት አዙሪት ውስጥ እንድትገባ አንዱን ትልቁን ድርሻ የተጫወተው መንግስት ነው በዋነኝነት። ስለዚህ ከፍተኛ በጀት ለጦርነት እንዲመደብ ዞሮ ዞሮ ለእኔ በየትኛውም አካል ያሉት የሀገሪቷ ተፋላሚ ኃይሎች የሚያጠፉት ለጦርነቱ የሚያውሉት ሀብት በጠቅላላ የሀገር ሀብት። ስለዚህ የሀገሪቷ ከፍተኛ ሀብት ለግጭት ለእርስ በርስ መጠፋፊያ እንዲውል የሚያስገድድ የፖለቲካ አውድ ፈጥሯል። አንድ እሱ። ሁለተኛ ደግሞ ስጽፍም ደጋግሜ የምጽፈው ነገር የዚህ የፕራዮሪቲ የቅደም ተከተል መዘበራረቅ ወይ የፕራዮሪቲ ዲስኦርደር ገጥሞታል ይሄ መንግስት። ምክንያቱም እሺ ጦርነት ተገደሽም ልትገቢ ትችላለሽ፣ ግን ከጦርነት ማግስት የፖስት ኮንፍሊክት ሲቹዌሽን ውስጥ ስትሆኚ አንድ ሀገር የሚያደርገው ነገር መልሶ በጦርነቱ የደረሱ ጉዳቶችን የማገገም የሪሃቢሊቴሽን ስራ ነው ፕራዮሪቲ የሚሰጡ እና ከሪሃቢሊቴሽን ስራ ይልቅ ለዚህ በጣም ኮስሞቲክ ለሆኑ የገጽታ ግንባታ እና ምንም አገሪቷ በምንም ተአምር እንደ ፕራዮሪቲ ልትወስዳቸው ማትችል አሁን ቤተመንግስት ግንባታ በጀቱ ራሱ ሲነገር በምጸት መልክ $10 ቢሊዮን ሲባል እንዴት ታሳንሱታላችሁ? ይሄ በጣም በብዙ ቢሊዮን ዶላር ነው እንጂ 10 ቢሊዮን አይደለም እስከማለት ነው የደረሱት። ስለዚህ ዝም ብለሽ እንደው እሳቸው አጋነውትም ቢሆን 10 ቢሊዮኑን እንኳን ብትወስጂ በዶላር ኢትዮጵያ ውስጥ ያለውን አሁን ከረንት ክራይሲስ ለመመለስ ቀውሱን ለመመለስ ወደ ሞርዘን ከ3 እና 4 ሚሊዮን በላይ ህዝብ በግጭቶቹ አካባቢ ተፈናቅለው በየመጠለያ ካምፑ የወደቁበት ነበረ። ለሱ ሪስፖንድ ለማድረግ ወደ 9 ሚሊዮን የሚጠጉ ህጻናቶች ትምህርት ቤት መሄድ አይችሉም፣ ትምህርት ቤቶቻቸው ፈርሰው። ስለዚህ ባይናው ጠቅላይ ሚኒስትሩ ቤተመንግስት ወይ ፓርክ ሳው ማስመረቅ የነበረባቸው በጦርነቱ የተጎዱ ትምህርት ቤቶች እንደውም በዚህ ያህል መጠን ቁጥራቸውን ጨምረን ደረጃቸውን አሻሽለን እንትን ብለናል እያሉ ትምህርት ቤት ሲጎበኙ ነው ማየት ያለብን። አዳዲስ የተገነቡ ትምህርት ቤቶች ያ አይደለም እየሆነ ያለው። የፈረሱ ጤና ጣቢያዎች ሲገነቡ አይደለም የምታየው። ስለዚህ እነዚህ ለሌሎች ጉዳዮች ለድሮን መግዣ፣ ለእርስ በርስ ግጭቱ፣ ለኮሪደር ልማት በሚል ሌላ ደሴት በጨለማ ውስጥ በተዋጣ ሀገር ውስጥ አዲስ አበባን ወደ የተለየች ደሴት የማረግ ፍላጎት ልክ ማአት ድሃ ባለበት ዙሪያውን በድሃ መንደር ውስጥ የተንጣለለ ቪላ ሰርቶ ላይ ድረስ ዙሪያውን በግንብ አጥረሽ የራስሽ ደሴት ብለሽ ቁጭ የሚሉ ሀብታሞች አሉ። እንደዚህ አይነት የራሳቸው ኮምፈርት ዞን የሚፈጥሩ ይገርመኛል ሁሌ ሳስባቸው እነዛን ሰዎች። ብዙ ጊዜ ደሃ ሀገር ውስጥ ነው የምታየው እንደዚህ አይነት ሚሊዮነር እንትኖች። አሁን ናይጄሪያም አንዳንድ ብዙ በጣም በቃ የሚገርም አይነት የተንጣለለ ቪላ ሰርተው ግን ፎቃቸው ላይ ወተሽ ዙሪያውን ስታይ በቃ የሳፈሪንግ ድህነቱን እና አዲስ አበባ ከትልቋ ኢትዮጵያ አንፃር ስታያት ትንሽዬ ደሴት ነች፣ የፌዴራል መንግስቱ ደሴት ነች እና ሌላውን ሀገር ጨለማ ውስጥ አድርገሽ በዛ ደረጃ ቤተመንግስት ምናምን መገንባትና ይህን ያህል ብር ደግሞ በዚህ ወቅት ጥሩ ነው እኮ ከተማ ማሻሻል። ለዛውም ለአዲስ አበባ ሰው በሚጠቅም መልኩ ሳይሆን አዲስ አበባ ሰው በሚያፈናቅል በሚያሳድድ ቤታቸው እየፈረሰ ዜጎች በተስፋ መቁረጥ ውስጥ ራሳቸውን እያጠፉ እንኳን ያለበት ሁኔታ ነው ያለው። በዛ ሂደት ውስጥ እውነት አዲስ አበባ ላይ ስለ አዲስ አበባ ህዝብ የሚሆን ነገር አለው ብለን ነው አላማው እኮ ያንን አዲስ አበባን የምታስበው ለአዲስ አበባ ህዝብ አይደለማ። እሱ ነው የሸገር ከተማ ሲለማ እኮ ወደ በኢሰመጎ ሪፖርት ወደ 600,000 ሰው ተፈናቅሏል ምናምን ሲባል የከተማው ከንቲባ ህገወጥ ድሆች ነበሩ ወደ ህጋዊ ድሃ ቢያንስ አሸጋግረናቸዋል እና ውለታ ውለንላቸዋል፣ ከዛ ከቤታቸው አፍርሰን ስላስወጣናቸው ህጋዊ አትሊስት ህጋዊ ድሃ አድርገናቸዋል ብለው ውለታ እንዲያዝላቸው በአደባባይ በሚዲያ ወጥቶ ይሄ
ዝም ብሎ የአንድ ግለሰብ እሳቤ አይደለም። ሙሉ ቅኝቱ ማንም ቢፈናቀል ማንም ቢጠፋ ማንም እንትን ቢል እሱ አይደለም ትኩረቱ። ስለዚህ ምን ልልሽ ነው፣ ወደ ዋናው ጥያቄ ስመጣ የጤናውን ዘርፍ ለማሻሻል ምን ተደረገ? ይሄ ከሚዲያ ላይ ከሚያወሩት ዝም ብሎ እንትን ውጪ ፕሮፓጋንዳ ውጪ ብዙ ሆስፒታሎች፣ አንዳንድ የመንግስት ሆስፒታሎች እኔ አንድ ባለሙያ ሲያወራ ሰምቻለሁ። የጤና ሊታከሙ የሚመጡ ሰዎች እኮ መርፌ ግዙ ይባላሉ። ሆስፒታል ውስጥ በቂ መርፌ ስለሌለ እንደውም አሁን ከኮቪድ በኋላ ነገሮች ትንሽ ተቀየሩ እንጂ ጓንት ሁሉ ገዝተሽ አቅርቢ ትባያለች። እና ከገጠር የሚመጡ ሰዎች ምንም የሌላቸው በአደጋ በምናምን የሚመጡ ሰዎች ጓንትም መርፌ መግዛት ስለማይችሉ የጤና ባለሙያዎች ፌስታል አድርገው የሚረዷቸው የገጠር ታካሚዎች እንዳሉ ነግረውኝ። ስለዚህ ቶታሊ ኔግሌክት የተደረጉ ኤሪያዎች አሉ። ሙሉ በሙሉ የሀገሪቷን 120-130 ሚሊዮን ህዝብ አፌክት የሚያደርግ የጤና ጉዳይ፣ የትምህርት ጉዳይ ለስርዓቱ የትኛው ደረጃ ላይ ነው፣ የፕራዮሪቲ ደረጃ ላይ ነው ያሉት? እዛ ጋ ነው ለእኔ ችግሩ ያለው። አሁን ዶክተሮቹ ያነሷቸው ጥያቄዎች የዶክተሮች የደሞዝ ጥያቄ ብቻ አይደለም። በቃ ሙሉ በሙሉ ለጤናው ሴክተር ምንድን ነው የተሰጠው ትኩረት? ምክንያቱም አብዛኛዎቹ በከፍተኛ ደረጃ ያሉ ባለስልጣናቶች ሀገር ውስጥ አይታከሙም። ዲዩቲንክ ጥቁር አንበሳ ሄዶ የሚታከም ሚኒስተር ያለ ይመስልሻል? ምን ቦታ ኢቨን ሀገር ውስጥ ያሉ ውድ የሚባሉ የግል ክሊኒኮችም አይታከሙም። ብዙ ጊዜ ሮጠው ዱባይ ወይ ምናምን ወይ አውሮፓ ወይ ሌላ ሀገር ነው የሚመጡት። የሀገሪቷ ባለሀብትም አቅም ያላቸው ሰዎች ሀገር ውስጥ አይታከሙም። ህንድ ምን ሄደው ነው የሚታከሙት? ስለዚህ እዛ ያለውን ሳፋሪንግ አያውቁትም። እነዚህ ባለሙያዎች ናቸው ከዚህ ትልቅ ሀገራዊ ዕዳ ጋር ተጋፍጠው ያሉት እና መንግስት ደግሞ እንደ ፕራዮሪቲ ያልወሰደውም። ጠቅላይ ሚኒስትሩ አንድም ፕሮጀክታቸው ላይ እንደዚህ አይነት ሆስፒታል አሰርቼ ደረጃውን እንደዚህ አድርጌ እንዲህ አይነት እቃ አምጥቼ ሲሉ እኔ ሰምቻቸው አላውቅም። ከዛ ይልቅ በዚህ በኩል ወንዝ ቀደን፣ በዚህ በኩል እንደዚህ አድርገን፣ በዚህ በኩል ይሄን ያልበና። ስለዚህ ፕራዮሪቲያቸው አይደለም እና የሐኪሞቹ ጥያቄ መንግስት ብልጥ ቢሆን እንዲባንን እንዲነቃ ከዚህ ለየት ያለ ደሴት የመፍጠር መንፈስ ውስጥ ወጥቶ ኢትዮጵያን እንደ ሀገር የማዳን እሳቤ ውስጥ እንዲገባ የማንቂያ ደውል ነው እንጂ እውነት ለመናገር ይሄ ከደሞዝ ማነስ ጋር ጥያቄ ከተነሳ ሁሉም ሴክተር ሊነሳባቸው ይችላል። ምክንያቱም መምህሩም እየተሰቃየ ነው የሚያስተምረው፣ የፋብሪካው ሰራተኛ እየተሰቃየ ነው የሚያስተምረው። በሌሎች ሴክተር ውስጥ ያሉ ሲቪል ሰርቪስ ተቋማቶች በጠቅላላ በጣም ሰፈር ነው የሚያደርጉት። አንዳንዱ ቦታ የስራው ሰርቪስ የምታቀርቢበት እንትን ለሙስናውም መስፋፋት አንዱ ምክንያት መንግስት ደሞዝ አይጨምርልሽም። ስለዚህ ከዚሁ ከፈረደበት ህዝብ ላይ ነጥቆ መተዳደርን እንደ አንድ የተፈቀደ በዝምታ እንደተፈቀደ ስራ ስልት አድርገው ሰዎች ሲቪል ሰርቪስ ውስጥ ስራ ላይ ያሉ ሰዎች በየክፍለ ከተማው በየምኑ ያሉ ሰዎች ይዘርፋሉ። በእያንዳንዱ ጉዳይ ላይ ለመታወቂያ እድሳት ብቻ እስከ ስንት ሺህ ብር ይቀበላሉ ከእያንዳንዱ ሰው። ይሄ እንደሚሆን ይታወቃል። መንግስትም ደሞዝ ስለማይጨምርላቸው ፊቱን አዙሮ ባላየ እንትን ይሄንን የነዚህን የሲቪል ሰርቪስ ተቋማት የኑሮ ውድነት ጥያቄውን ሰው በራሱ መንገድ ይመልሳል። ዶክተሮች ከማን ይዝረፉ? ሞራሉም እንትኑም አይፈቅድም። መምህራን ከማን ነው የሚዘርፉት? ስለዚህ በቀጥታ ለረሃብ ስለሚጋለጡ ይሄ ሌላው ሰርቪስ ፕሮቫይድ እያደረገ ከመንግስት ከሚጠይቀው ገንዘብ በላይ በየጉዳዩ የሚዘርፈው ቢሮክራት ዝም ሊል ይችላል። እነዚህ አካላት ግን መሄጃ የላቸውም እና ዝረፉን ብታያቸው ደግሞ ያሉበት የሰዓት መምህር ሊዘርፍ አይችልም። ቢዘርፍም ደግሞ ቢፈልግ እንኳን እድሉ የለውም እና በጣም ይሄንን መንግስት በጥንቃቄ ያየዋል ብዬ ነበረ። እንትኔ ግን አይ ቲንክ ወደ እስር ነው የሄደው። አሁን እንኳን ወደዚህ ውይይት ከመግባታችን በፊት ቢያንስ 15 የጤና ባለሙያዎች ከፍተኛ ዶክተሮችን ጨምሮ ታስረዋል በጸጥታ አካላት የተለያዩ የሀገሪቷ ክፍል።
ይሄ ለምን ተናገራችሁኝ፣ ለምን ጠየቃችሁኝ የሚለው እና አንዳንድ ደግሞ አብረው የሚሰጡ ኤክስኪውዞች አሉ። አገሪቷ ችግር ላይ ሆና ምናምን የሚባለው ለእኔ የቀደም እንዳልኩሽ ነው፣ የፕራዮሪቲ ጉዳይ ነው። አንድ ያን ያህል እንኳን በትምህርት ደረጃውን እዚህ ግባ ማቲው የመንግስት ሹም ደጃፉ ላይ 2 ቪኤት አቁሞ ለራሱም ለቤተሰቡም ጥበቃ ተመድቦለት መኖሪያው የስራ ቢሮቸው ሁሉ እየተሻሻለ ብዙ ብር ኢንቨስት እየተደረገ የብዙ ሺዎችን ሰዎች ህይወት የሚታደጉ ዶክተሮች ደግሞ ምን በለው አጣን እስከ ማለት ስትሰሚ በጣም ይሰቀጥጣል። ስለዚህ የሀብት ችግርም አይደለም፣ የሪሶርስ አጠቃቀም ችግር ገጥሞታል። የፕራዮሪቲ እና የሪሶርስ አጠቃቀም ችግር የገጠመው አስተዳደር ነው። በጣም አመሰግናለሁ። እንደው እንዳጠቃላይ እነዚህን ሁኔታው እንግዲህ ከገመገምን የሰብአዊ መብት ጥሰቱ አለ የለም ብለን የምናወራበት ሳይሆን ሲቪሪቲውን በተለያየ ፐርስፔክቲቭ እና በማስረጃ የሚቀርብበት እንጂ ከባለሙያዎች እስከ ጋዜጠኞች፣ ከጋዜጠኞች ሰብአዊ መብት ተሟጋቾች፣ ከሰብአዊ መብት ተሟጋቾች እስከ ተራው ዜጋ ወጥቶ መግባት ያቃተው፣ መንቀሳቀስ ያቃተው አይ ቲንክ ወዴት እንደሚጮህ ግራ የገባው ማህበረሰብ ነው ያለው። አንዳንድ ጊዜ ዝም ብለህ ከፖለቲካም ውጭ ብትሆን ከሙያህም እሺ ረሃቡንም ሁሉንም ልታለው ብትል ራሱ ወጥተህ መግባትህ ራሱ ጥያቄ ነው። ዝም ብሎ የሆነ ቦታ ደርሶ መምጣት የሚያሳስብበት ጊዜ ላይ መጥቷል። በዛ ሂደት ውስጥ እንደውም አንድ ምን አይነት ነገር ሁሉ ያጋጥማል፣ ለፖሊስ ሪፖርት ማድረግ በራሱ ያስፈራል። ምክንያቱም አንድ ቤተሰብ ታግቶባቸው ለፖሊስ ሪፖርት ያደረጉ ሰዎች ናቸው እንግዲህ ለሌላ ሰው ትምህርት ይሆናል እባክሽ ንገሪልን ብለው ነው እንግዲህ ወደ ሚዲያ ያመጡ ስማችንን ሳትጠቅሽ ቢሆን እንደው ለፖሊስ ሪፖርት አታድርጉ ብዬ እንዴት ለሚዲያ አወራለሁ በሚዲያ አወራለሁ ብዬ ነው የያዝኩት እውነት ለመናገርና ሪፖርት አድርገው ከዛ በኋላ አጋቾቹ ተደራደሯቸው። በልጆቻቸው መጨከን አልቻሉ፣ ብር ከፍለው ወጡ። በኋላ ግን ፖሊስ እንደገና አፕሮች አድርጓቸው ራሱ የፖሊስ ኃይል እንዴት ትወጡ ቻለ? ስለዚህ ከታጋቾቹ ጋር ሌላ ግንኙነት አላችሁ ከሚያግቱት ጋር ተብለው እንደገና እነሱ ታስረው በድጋሚ ለፖሊስ ኃይሎች ሌላ የሙስና ብር ከፍለው ነው እንግዲህ በህይወት መቆየትና መውጣት የቻሉት። ይሄንን በዚህ ነባራዊ ሁኔታ ውስጥ መቆየት በራሱ ከምንም ነገር ገለልተኛ መሆን፣ ምንም መብትን ባለመጠየቅ አያድንም። በቃ መብቴን አልጠይቅም ብሎ መቀመጥ ራሱ ሰላምን ወይም መኖርን ሊሰጥ የሚችልበት እድል የለምና በዚህ ሂደት ውስጥ በእንዲህ አይነት ሰቆቃ ውስጥ ያለ ማህበረሰብ ዓለም አቀፍ ሁኔታው እንዴት ይታያል? ዓለም አቀፍ ተጽዕኖዎች አሉ ወይ? አሁን ስላለው ነገር መነጋገሩ ማለት ለቀባሉ ማርዳት ነው እየሆነ ያለው እውነት ለመናገር ከሚዲያዎች ስራ አኳያ ሰብአዊ መብት ተሟጋቾች ከሚያደርጉት የተለያየ ኦሬንዶ የሆነ እንቅስቃሴ ሊሆን አሁን ለምሳሌ የሐኪሞችን እንቅስቃሴና እየደረሰ ያለውን አፈና አምነስቲ ጭምር ሪፖርት ያደረገበት እነ ቢቢሲ አይነት ሚዲያ ተቋማት ሽፋን የሰጡት ነው እና በዚህ ሂደት ውስጥ ዓለም አቀፍ እንግዲህ ተጽዕኖ ፈጣሪ የሆኑት መንግስታትን ተቋማትን እያደረጉት ያለውን እንቅስቃሴ እንዴት ነው ማየት የሚቻለው? የዓለም ኢንተርናሽናል ኮሚኒቲው ብዙ ጊዜ በአንድ ሀገር ውስጥ ኢንተርቪን የሚያደርገው በሁለት መንገድ ነው። አንደኛ የለየለት ግጭት፣ ጦርነት ልክ አሁን የትግራዩ ኮንፍሊክት ሲኖርና የዛ ግጭት ትኩሳት ወደ ሌላ የአካባቢው ቀጠናዎች ሁሉ ተሰራፍቶ ብዙ ሰው ህይወት አደጋ ላይ ይወድቃል የሚልና አንዳንዴም ደግሞ ዓለም አቀፍ ፖለቲካ ውስጥ ቁልፍ ሚና የሚጫወቱ ሀገሮች ጥቅማቸው ይነካል፣ ጥቅማችንን ይነካል ብለው የሚያስቡት አደጋ እየመጣ እንደሆነ ሲያዩ የዓለም አቀፍ ሜካኒዝሞችን ሁሉ ተጠቅመው በዛ ሀገር ጉዳይ ላይ ኢንተርቪን ያደርጋሉ እና በየቦታው ሚዲያው ሁሉ የዓለም አቀፍ ሚዲያዎች ሁሉ ትኩረታቸውን ወደዛ እንዲያደርጉ ያደርጋሉ። በየቀኑ መግለጫ መስጠት ይሆናል። ከዋይት ሃውስም ከአውሮፓ ዩኒየንም ከምንም አንዱ እሱ ነው። ሁለተኛው ደግሞ ግጭት ባይኖርም በሪፕሬሽን ውስጥ አለ የሚባለው ህዝብ ድምፁን ካሰማ እና የሲቪል ዲስኦቢዲየንስም ይሁን የህዝባዊ እምቢተኝነትም ይሁን እንዲህ አይነት ስትራይኮች እያደረገ ኮንቲኒየስሊ
እንትን ካደረገ አቴንሽን ይስባል። ያኔም ጉዳዩን እንትን ያደርጋሉ። ለምሳሌ ሐኪሞች ደሞዝ ኢትዮጵያ ውስጥ አነስተኛ እንደሆነ እንደሚጉላሉ እኮ ይታወቃል። ለረጅም ዓመት አምነስቲ አሁን ይህን ሳያቀርቶ አይደለም። ግን ሐኪሞቹ ዝም ካሉ አምነስቲ ኢኒሼት አድርጎ ላይሰራበት ይችላል እንደሌለው የሰብአዊ መብት ጥሰት። ስለዚህ የመብት ተጥሶብኛል የሚለው ህዝብ ዝም ካለ ደልቶታል ማለት ሞቆታል ማለት ነው ሪፕሬሽን። ስለዚህ ላንቺ መጥቶ የሚጮህልሽ ሰው የለም። መዓዛ ስለታፈነች ወይ መዓዛ ስለተበደለች ብሎ መበደልሽን የሚያሳይ የተለየ ነገር መኖር አለበት። በተለይ ደግሞ እንደ ህዝብ ለምሳሌ ጋዜጠኞች ሲታሰሩ የታወቀ ነገር ስለሆነ ገና አንድ ጋዜጠኛ ሲነካ ድምፁ ሊጮህ ይችላል ወይ አንድ የታወቀ ሰው እንትን ሲል። ግን አብዛኛው ሰው በተለይ ደግሞ እነዚህ የኢኮኖሚክ ራይቶች ብዙ ጊዜ ተበድያለው የሚለው ህዝብ ነው አቴንሽን እንዲያገኝ ድምፁን ማሰማት ያለበት። የኬንያ የሪሰንት ኬስ ጉድ ኤግዛምፕል ሩቶ መሰለኝ ያው በድራፍት ፖሊሲ አዘጋጅቶ ጠቅላይ ሚኒስትሩ ሊያውም ግብር ታሪፍ ሊጨምር እኮ ነው ግብር ለመጨመር የሚያስገድድ ረቂቅ አዋጅ አዘጋጅቻለሁ ሲል በሚቀጥለው ቀን የኬንያ ህዝብ ተጠቅላላ አደባባይ ወጣ እና አትችልም ማለት ቁጣቸውን አሳዩ። the next day ዜናው በተነገረ ገና እኮ ድራፍት ነው ግን በጣም በተወሰነች መጠን እጨምራለሁ ሲል ኖ ብሎ ሰው አደባባይ ወጣ ተፋጠጠ። ወዲያው ሰውየውም ጫና ፈጠሩበት ሳይወድ በግዱ ተመልሶ መጥቶ ይቅርታ አድርጉልኝ አጥፍቻለሁ ድራፍቱንም ቀዳድጄ ጥያለሁ በፍጹም እሱንም ብናረጋታ አንለቅህም እንዴት አሰብከው ከመነሻው በዚህ ኑሮ ውድነት ማሰብህ ራሱ ከስልጣን መልቀቅ አለብህ ሲሉት ካቢኔውን አፈረሰ። ሙሉ ካቢኔውን አፍርሶ ይኸው ካቢኔንም አፍርሻለሁ እንዲህ ብያለሁ ቢል አልተፋቱትም አልለቀቁትም። ብዙ ለውጥ ነው ሪፎርም ያደረገው። እስከ ቅርብ ጊዜ ጉዳዩ ሰትል አላረገም። ምክንያቱም በጣም ስትሮንግ የሆነ የሲቪክ ሙቭመንት አለ። በጣም የተደራጀው ሲቪክ ማህበራት አሉ። በጣም ጠንካራ የሆኑ ሚዲያዎች አሉ። በጣም ጠንካራ የሆኑ ሌበር ዩኒየንስ አሉ። የተለያዩ የትሬድ ዩኒየኖች አሉ። ስለዚህ በቀላሉ ማህበረሰቡን ማነቃነቅና መንግስትን ማሾር ወደ መስመሩ ማስገባት ይችላል። በተቃራኒው እዛችሁ ጎረቤት ሀገር ኢትዮጵያ ውስጥ ደግሞ ጠንካራ ሲቪክ ማህበራት የሉም። ሌበር ዩኒየኑ ከፈረሰ ኦልሞስት አለ ይባላል የሰራተኞች ፌዴሬሽን እንጂ በሜዴይ እንኳን የሜዴይ ዕለት እንኳን አደባባይ ተሰልፍ ማድረግ አትችልም ሲባል እሺ በቃ አዳራሽ ውስጥ ተቀመጣለሁ የሚል ነው ያለው። ሌሎች ጠንካራ የምታያቸው ማህበራቶች ምናምን ስለሌሉ ለተከታታይ አመታት የማያቋርጥ ከግብር የእናት ፓርቲ መሰለኝ ጥሩ ምሳሌ የሚሆነው አዲስ አበባ ውስጥ የግርግዳና የጣራ የምናምን ግብር ተብሎ የመስተዳድሩ የጫነው ነገር የህግ መሰረት የለውም ብሎ ፍርድ ቤት ከሱ አስፈረደ። ልክ አይደለም ብሎ እስከ መጨረሻው ተከላከለ። ለካ እንደዚህ ነው ብሎ እንኳን ያን ካወቀ በኋላ እንኳን የተነሳ ልክ አይደለም ይሄን አልከፍልም ገንዘቤን መልሱ ብሎ የጠየቀ የለም። ይከፍላል ሰው አሁን። ስለዚህ የሚመጣውን ሪፕሬሽን ሁሉ እንደ ስፖንጅ እየመጠጠ ምንም እንደሌለ መስሎ ቁጭ የሚል ማህበረሰብ ከሆነ የዓለም አቀፍ ማህበረሰቡ ጣልቃ ሊገባ አይችልም። አዲስ አበባ በቃ ከላይ ስታያት የምታምር የምታሸበርቅ ውብ ሀገር ሰው የተረጋጋ ይመስላል። አዲስ አበባን ብቻ የሚያየው ውጭ ሰው ሙሉ ኢትዮጵያ በዛው ልክ ድባብ የተረጋጋች ነው የሚመስለው። ላይፍ አዝ ዩዥዋል ነው። ነዳጅ ያላግባብ ጨመረብኝ ህክምና የቤት ኪራይ ጨመረብኝ ግብር ያላግባብ ጨመረብኝ ብሎ የሚጠይቅ የሚቆጣ የለም። የተደራጀም ኃይል የለም ያንን እንትን እንዳይል። ምክንያቱም ቀድመው በተሰሩ የ30 ዓመት ስራዎች የተቋም በረሃ ተፈጥሯል ኢትዮጵያ ውስጥ። ኢንዲፔንደንት ተቋም የለም። የመምህራን ማህበር ጠንካራ የነበረው በነ ዶክተር ታዬ ይመራ የነበረው መምህራን ማህበር የለም። ስለዚህ አሁን እነዚህ የዶክተሮቹ ያንን ሳይለንት ነው ሰብረው የወጡት እና ምናልባት በገዢው ፓርቲ በኩል እንዴት ተደፈርኩ የሚል አይነት ምላሽ ነው
እየተሰጠ ያለው። ግን ምናልባት አዳዲስ መነቃቃቶች ሊኖሩ ይችላሉ እና ያኔ የኢንተርናሽናል ኮሚኒቲው ምንም አትጠራጠሪ መልስ ይሰጣል። ግን የባለቤቱ ያቀለለው አሞሌ ነው የሚባለው፣ ባለዕዳ አይቀበለውም። ስለዚህ እኛ ባለዕዳዎቹ ባለቤቶቹ ዝም ካልን ኢንተርናሽናል ኮሚኒቲው የሞራል እና የዓለም አቀፍ ሕግ በየትም ሀገር እንዲከበር ሞራላዊ ግዴታ አለባችሁና እንዴት ዝም ትላላችሁ ነው የሚሆነው ጥያቄው። ስለዚህ ለደ ፒፕል ለራሳቸው መብት ይቆሙ። ያኔ የዓለም አቀፍ ማህበረሰቡን ለመውቀስ እንትን ይኖረናል። መልካም፣ በጣም አመሰግናለሁ አቶ ያሬድ። ምናልባት እኔ ጥያቄዎችን ጨርሻለሁ። እንደው ያልተነሱ የሚባሉ ሀሳቦች ካሉ እድሉ እኔ በዚህ አጋጣሚ ያው የሐኪሞቹ ጥያቄ የኔም ጥያቄ ነው ብዬ ነው አደባባይ የወጣሁት። በተደጋጋሚ ጽሁፍ ጽፌያለሁ። ግን ጥያቄያቸው በጥቅሉ የዝም ብሎ የደሞዝ እርከን ጭማሪ ጥያቄ አይደለም። አንድ መስሪያ ቤት ውስጥ ያሉ ሰራተኞች ደሞዝ እስቲ ከፍ ይበልልን ወይ እንደዚህ 1,000 ብር 10,000 ብር ጨምሩልን አይደለም ጥያቄው። ከዛ ያለፈ ነው። አንድ ዶክተር ወጥቶ መብላት መጠጣት አልቻልኩም፣ አንድ 10 ሰው ሙሉ ቀን ኦፕሬሽን ሲያደርግ የዋለ ዶክተር ቤቱ የሚሄድበት መኪናና የራይድ እንኳን መክፈል አቅቶት እንደገና ፐብሊክ ትራንስፖርት ውስጥ እየተጋፋ ተሰልፎ ከሆነ የሚሄደው ይሄ በቃ ትልቅ የሞራል እንትን ነው እና ገበናችን ነው፣ የሀገራዊ ገጽታው ማሳያ ነው። ይሄ የአዲስ አበባ መብራት ኮሪደር ልማት ላይ የሚያንቆጠቁጡ መብራቶች ሊሸፍኑት ያልቻሉ በፈለግሽው የፓርክ የምናምን ውበት ማትሸፍኙ ገበና ነው እና ወደ ትምህርት ቤቶች ቢኬድ ተመሳሳይ አሰቃቂ ገበና ነው ያለን። ሌሎች ተቋማቶችም እንደዚሁ ቢኬድ እንደዚሁ አሰቃቂ ገበና ነው ያለው እና እነዚህ የአደባባይ መብራቶች ኮስሞቲክስ ነገሮች አይሸፍኗቸውም እነዚህ ነገሮች። እና ደግሞ ጥያቄው የአንድ ዶክተር የ1,000 ዶክተሮች ጥያቄ ሳይሆን የነሱ ታካሚ የሆነው 100 ምናምን ሚሊዮን ህዝብ ጥያቄ ነው። ስለዚህ የመምህራኖች ጥያቄ በዛው ልክ የሚሊዮኖች የተማሪዎች የቤተሰቦቻቸው የሀገሪቷ የወደፊት ተስፋ ጥያቄ ነው። ስለዚህ መንግስት ምንም አድርግ አልተባለም። ፕራዮሪቲ የሚሰጠውን ነገር ቆም ብለህ እንደ መንግስት የፕራዮሪቲ አቅጣጫን ፈትሽ። የጠቅላይ ሚኒስትሩን እኔ ቀጥታ ነው የጠየቁት። ቤተ መንግስቶትን አቁሙና ያንን ብር የጤና ጣቢያዎችን ለማስፋፊያ አዳዲስ ሆስፒታል ለመገንቢያ የኢኩፕመንት ማሟያና የዶክተሮች ደሞዝ ማሻሻያ ቢያደርጉት ለተወሰነ ዓመታት ቀጥ አድርጎ ይይዛል። ብዙ ብር ነው። እዛ ቤተ መንግስቱ ውስጥ አካባቢ ግን ጥቂት ሰዎች ናቸው ተሰርቶ ቢያልቅም የሚጠቀሙበት ጥቂት ሰዎች ነው። ይሄ ግን 120 ሚሊዮን ህዝብ ጥያቄ ትምህርት እንደዛው። ስለዚህ ይሄንን እንግዲህ መካሪ አተው ነው ብዬ አላስብም። ግን የዶክተሮቹን ጥያቄ እንደ መጨረሻው ደውል ቢወስዱት የመጠቀም እድል ይኖራቸዋል። ይሄንን ደውል ላለመስማት ጆሯቸውን በጥጥ ከደፈኑ ግን መዘዙ ብዙ ነው ብዬ ነው የማስበው እና ለማንኛውም የሐኪሞቹ የመሰረታዊ የሆነ የመብት የክብር የህዝብ ጥያቄ በአግባቡ እንዲመለስ እኔም ባገኘሁት አጋጣሚ ሁሉ ድምፄን አሰማለሁ፣ አብሬያቸው ቆማለሁ። ሌላውም ሰው ለዚህ አይነቱ ጥያቄ ሶሊዳሪቲ ማሳየት አለበት። ይሄ ፖለቲካ አይደለም፣ ለመንግስት የተለየ ጥላቻ መያዝ አይደለም። እንዲህ የፖለቲካ አጀንዳ ሊያደርጉት የሚፈልጉ ሰዎች አሉ። በደሞዝ ጥያቄ 4 ኪሎ ልትገቡ ነው ወይ ብለው የጻፉ ሰዎችም አይቻለሁ፣ እየሳኩ ነበረ። ከዚህ ጋር ሁሉ አያያዝም። የሀገር ህልውና የመብት የሰብአዊ መብት ጥያቄ ነው። እኔም በድፍረት አብሬያቸው የምቆመው ለዛ ነው እና ድምፃቸውን ልናስተጋባ ይገባል። ቴንኪዩ መዓዛ፣ ይህን ውይይትም አዘጋጅተሽ ለእኔም ይህን እድል ስለፈጠርሽ እግዜር ይስጥልኝ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ተመልካቾቻችን የዛሬ ፕሮግራማችን ይህን ይመስል ነበር። በሌላ ጊዜ ከሌላ እንግዳ ጋር እስከምንገናኝ በያላችሁበት ሰላም